ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆለጠጥ መልስ መስጠት ላለብሽ ሰው መልስ መስጠት ያለብሽ እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለ በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። እውነቷን ነው ሩታ፣ መቆንጠጥ አለባቸው አለ አይደለ? ስላልተቆነጠጡ ነው ሄረሜላ ምናምን እና አጋሮቿ የሷ አጋር መቆንጠጥ አለባቸው። ሩታ እውነቷን ነው። እና ሄረሜላ አንቺ ምንም አያረግልሽም፣ የሩታ ባል ምንም አያረግልሽም። የምሬን ነው። የምር አብርሽን ወደሽው ነው አንቺ አብርሽን ወደሽው ነው ሄረሜላ። የሰው ባል ምን ያረግልሻል ሄረሜላ? ሩታና አብርሽ ብዙ አመት ያሳለፉ ልጅ ወልዶ ያሳለፉ ነው እንጂ በአንድ ቀን ልትወደድ የመጣች አይደለችም ሩታ። አብሮ ብዙ አመት ያሳለፉ ናቸው። እሺ ሩታና አብርሽ ብዙ አመት አብሮ ያሳለፉ ናቸው። እና አንቺና ጓደኞችሽ ተሰብስባችሁ የሄረሜላን ባል ለመቀማት ነው ወይስ ምንድነው? እኔ ግራ ነው የገባኝ። አንቺና ባልደረቦችሽ ሄረሜላ ተሰብስበሽ የሩታን ባል ለመቀማት ነው? አብርሽን ለመውሰድ አብርሽን ከሩታ ለማራቅ ነው ሐሳባችሁ? አረ ተው፣ አረ እንደዛ አይደረግም። እፈሩ፣ ተው፣ እንደዛ አይደረግም። አይ ምን ያወራሁት ነው? በስነ ስርዓት ምንም ፕሮግራም የላችሁም አይደለም? እኔ እና ቡዜና ዴቭ የራሳቸው የሆነ ህይወት አላቸው፣ የራሳቸው የሆነ ላይፍ አላቸው አይደለ? ቡዜና ዴቭ እና የሰው ህይወት ውስጥ ለምን ጣልቃ ትገባላችሁ? የራሳችሁን ህይወት እየኖራችሁ አይደለ? ቡዜም ዴቭም የራሳቸው የሆነ ትዳር አላችሁ። ለምን የራሳችሁን ኑሮ አትኖሩም? እናንተ የሰው አለ አይደለ? መግባት የለባችሁም። የሰው ህይወት ውስጥ ዝም ብላችሁ መግባት የለባችሁም። ልክ አላረጋችሁም። ያው ቡዜ እረፊ ቡዜ አረ ተው፣ እንደዛ አይደረግም። እንደዛ የራሳችሁን ህይወት ኑሩ። የሰው ህይወት ውስጥ እየገባችሁ ጣልቃ አትግቡ ነው የምላችሁ። አብርሽና ሩታን እየገባችሁ አበጥብጡ። በቃ ሄረሜላ የራሷን ኑሮ ትኑር። በቃ ሩታና አብርሽ አብሮ ነው መኖር ያለባችሁ። እየመጣችሁ ጣልቃ እየገባችሁ የሰው ህይወት ውስጥ ጣልቃ አትግቡ ነው የምላችሁ። በቃ ውጡ ከህይወታቸው፣ ከነሱ ህይወት ውጡ። ምን ያደርግላቸዋል የሰው ህይወት ውስጥ መግባት? ቡዜ ታይ እንዴ! አረ ይቅርባችሁ፣ የምሬን ነው። የራሳችሁ ኑሮ ኑሩ። በቃ ሩታ እንዴት ፊቷ ላይ እንዴት እንደምታዩ አታያት? በጣም ውስጧ ልክ አይደለም። ሩታ አዝናለች እና በጣም ነው ያሳዘነች። አብሮ የኖሩ አብርሽና ሩታ አብሮ የኖሩ አብሮ ልጅ ወልዶ አብሮ እየኖሩ ያሉ ሰዎች ላይ ሄረሜላ መታ በመሃል ለዛሬ መታ የኔ ባለው ምናምን የሌለ ነገር ነው። እንደዚህ ነገር የለም። የምር ስርዓት ይኑራችሁ። መቆንጠጥ አለባችሁ በደንብ። እውነቷን ነው ሩታ። እንደ በቃ አለ አይደለ? እንደ ትልቅ ሰው አስቡ እንጂ ምን ሆናችሁ ነው? የምሬን ነው። የምታረጉት ነገር ልክ አይደለም። እውነታው እንዲወጣ እናንተ ከፈለጋችሁ ሄረሜላም እዚህ መምጣት የለባትም አለ አይደለ? በቃ ሩታ እና አብርሽ ባልና ሚስት ናቸው። የራሳቸው ኑሮ መኖር አለባቸው ብላችሁ ነው አለ አይደለ? እውነታውን እኮ ታውቁታላችሁ። መኖር ያለባቸው እነሱ ናቸው። እናንተ የሰው ህይወት ውስጥ እየገባችሁ አበጥብጡ። በቃ እውነታውን እያወቃችሁ ሄረሜላ ልክ እንዳልሆነች ታውቃላችሁ። ሄረሜላን ማስወጣት እና የምታረጉትን ነገር እያሰባችሁ ታጋለምን አብረው ከሄርሜላ ጋር ምን አይነት ፕሮግራም ይኖራል? እስኪ ንገረኝ። ምን አይነት ፕሮግራም እኮ ንገረኛ። ለምን ነግራለሁ? ምንም አይነት ፕሮግራም የለም። ምንም አይነት ፕሮግራምም አይኖራችሁም። ምን ሩታ ልትሰድቡኝ ነው እንዴ ጠራችሁኝ? እና ቡዜና ዴቭ የራሳቸው የሆነ ህይወት አላቸው፣ የራሳቸው የሆነ ላይፍ አላቸው አይደለ? ቡዜና ዴቭ እና የሰው ህይወት ውስጥ ለምን ጣልቃ ትገባላችሁ? የራሳችሁን ህይወት እየኖራችሁ አይደለ? ቡዜም ዴቭም የራሳቸው የሆነ ትዳር አላችሁ። ለምን የራሳችሁን ኑሮ አትኖሩም? እናንተ የሰው አለ አይደለ? መግባት የለባችሁም። የሰው ህይወት ውስጥ ዝም ብላችሁ መግባት የለባችሁም። ልክ አላረጋችሁም። ያው ቡዜ እረፊ ቡዜ አረ ተው፣ እንደዛ አይደረግም። እንደዛ የራሳችሁን ህይወት ኑሩ። የሰው ህይወት ውስጥ እየገባችሁ ጣልቃ አትግቡ ነው የምላችሁ። አብርሽና ሩታን እየገባችሁ አበጥብጡ። በቃ ሄረሜላ የራሷን ኑሮ ትኑር። በቃ ሩታና አብርሽ አብሮ ነው መኖር ያለባችሁ። እየመጣችሁ ጣልቃ እየገባችሁ የሰው ህይወት ውስጥ ጣልቃ አትግቡ ነው የምላችሁ። በቃ ውጡ ከህይወታቸው፣ ከነሱ ህይወት ውጡ። ምን ያደርግላቸዋል የሰው ህይወት ውስጥ መግባት? ቡዜ ታይ እንዴ! አረ ይቅርባችሁ፣ የምሬን ነው። የራሳችሁ ኑሮ ኑሩ። በቃ ሩታ እንዴት ፊቷ ላይ እንዴት እንደምታዩ አታያት? በጣም ውስጧ ልክ አይደለም። ሩታ አዝናለች እና በጣም ነው ያሳዘነች።
አብሮ የኖሩ አብረሽና ሩታ አብሮ የኖሩ አብሮ ልጅ ወልዶ አብሮ እየኖሩ ያሉ ሰዎች ላይ ሄረሜላ መታ በመሃል ዛሬ ለዛሬ መታ የኔ ባለው ምናምን የሌለ ነገር ነው። እንደዚህ ነገር የለም፣ እንደዚህ ነገር የለም። የምር ስርዓት ይኑራችሁ፣ ስርዓት ይኑራችሁ። መቆንጠጥ አለባችሁ በደንብ። እውነቷን ነው ሩታ እንዴ እንደ በቃ አለ አይደለ እንደ ትልቅ ሰው አስቡ እንጂ ምን ሆናችሁ ነው? የምሬን ነው። የምታረጉት ነገር ልክ አይደለም። እውነታው እንዲወጣ እናንተ ከፈለጋችሁ ሄረሜላም እዚህ መምጣት የለባትም። አለ አይደለ በቃ ሩታ እና አብረሽ ባልና ሚስት ናቸው፣ የራሳቸው ኑሮ መኖር አለባቸው ብላችሁ ነው። አለ አይደለ እውነታውን እኮ ታውቁታላችሁ። መኖር ያለባቸው እነሱ ናቸው። እናንተ የሰው ህይወት ውስጥ እየገባችሁ አበጥብጡ። በቃ እውነታውን እያወቃችሁ ሄረሜላ ልክ እንዳልሆነች ታውቃላችሁ። ሄረሜላን ማስወጣት እና የምታረጉትን ነገር እያሰባችሁ እያስተዋላችሁ ነው የምላችሁ። የማዳም ቅመሞች ሰው የተባላችሁ በሙሉ የዛሬው ቪዲዮን ይመስላል። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጉን እንዳረሱ። እስከ መጨረሻው ቆዩ። ቻው ቻው።